ጃንዋሪ 2017 ግን ታዲያ የሞሊ ፍርሃት በፈራችው ነገርና በፈራችው ሰው እስከ ወዲያኛው የሚሸኝበት ቀን ተፈጠረ። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ ያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህ ታሪክ ለየት ያለና እንደምትወዱትም ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮንም ስታዩት ላይክ ብላችሁ በመጀመር እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ እስከ ቪዲዮ ማብቂያ አብራችሁን ቆዩ። ሞሊ ማክሌር በዩናይትድ ኪንግደም የምትኖር የ23 ዓመት ወጣት ስትሆን ዩኒቨርሲቲ ከተቀላቀለች በኋላ በጤናው ዘርፍ ትምህርቷን መርጣ መማሯን ቀጠለች። ሞሊ ተግባቢና ከሰዎች ጋር በቶሎ መቀራረብ የምትችል አይነት ሴት እንደሆነች በቅርብ የሚያውቋት ይናገራሉ። ሞሊ የ23 ዓመት እድሜ ላይ ደርሳ የሁለተኛ ዓመት ትምህርቷ ጊዜዋ ላይ ደረሰች። በዚህ ጊዜ ታዲያ በአንድ የኦንላይን ዴቲንግ መተግበሪያ ላይ ገብታ ከሷ ጋር የሚገጥም የፍቅር አጋር ፍለጋ ላይ እንዳለች አንድ ጆሹዋ ስቲቨን የተባለ ወጣት ትተዋወቃለች። ሁለት በኢንተርኔት ላይ የተዋወቁት ወጣቶች በቶሎ ነበር አንዳቸው ለአንዳቸው መልካም ስሜት ያሳዩት። በዚህም ታዲያ ሞሊና ጆሹዋ በቶሎ መገናኘትና ማውራታቸውን ቀጠለውም ታዲያ በይፋ ፍቅረኛ ሆኑ። ይህ የፍቅር ግንኙነት አጀማመሩ መልካም ቢመስልም በቶሎ ግን መልኩን መቀየር ጀመረ። ሞሊ በጆሹዋ ላይ የተመለከተችው የበዛ የተቆጣጣሪነትና የቅናት አባዜ እንዳንገሸገሻት ለጓደኞቿና ለቤተሰቦቿ ትነግራቸው ጀመር። በዚህም ታዲያ ጥቂት ወራት እድሜ ብቻ ያስቆጠረው የሞሊና ጆሹዋ የፍቅር ህይወት ወደ ማብቂያው እየተቃረበ መጣ። ሞሊ በመጨረሻም ውሳኔዋን አሳወቀች። ለጆሹዋ ከዚህ በኋላ አብረው መቀጠል እንደማይችሉ የራሷ የሆነውን ምክንያት ሰጥታው ከጆሹዋ ጋር የነበራትን የፍቅር ምዕራፍ በራሷ በኩል ዘጋችው። የሞሊ ይህ ውሳኔ ለሷ ትክክለኛ ቢሆንም በጆሹዋ በኩል ግን ያልተዋጠ እውነት ነበር። የሁለቱን የፍቅር ግንኙነት ለማስቆም የሷ ፍቃድ ብቻ በቂ አይደለም በሚል ሐሳብ ይመስል መለያየታቸውን አምኖ መቀበል አልቻለም ነበር። በዚህም ታዲያ ተደጋጋሚ የስልክ ጥሪና መልእክት ወደ ሞሊ ስልክ መላኩን ቀጠለበት። ሞሊ በበኩሏ ደስታ አላገኘሁበትም ብላ ላመነችበት የሁለቱ የጥቂት ጊዜ ግንኙነት ላይ ተስፋ በማጣቷ በውሳኔዋ ጸንታ ዳግም ጆሹዋን ማግኘት እንደማትፈልግ በግልጽ አርጋ አሳወቀችው። ሞሊ ከጆሽ ጋር ፍቅር በጀመሩበት ወቅት የሞሊ የቅርብ ቤተሰብና ጓደኞች ሳይቀር ሞሊ ፊት ላይ ሲመለከቱ የነበረው የደስታ ስሜት ብዙም ሳይዘልቅ ተቋረጠ። ጆሽ ሞሊ ከሷ ጋር መቀጠል እንደማትችል ካሳወቀችው ቀናቶች እየተቆጠሩ ሲሄዱ እልውና ንዴቱም አብሮ እየተፋፋመ መምጣት ጀመረ። በቅድሚያ ዓለም በሚመለከተው የፌስቡክ ድረገጽ ላይ የሞሊን ቤተሰቦችና ጓደኞች ታግ በማድረግ ሞሊ ከፍተኛ የሆነ የአደንዛዥ ዕፅ ሱሰኛ መሆኗን ጨምሮ ሌሎች ስለሷ መጥፎ ነገሮችን የሚያነሱ ሐሳቦችን መጻፍ ጀመረ። ይህ ታዲያ ያሰበውን ያክል ለውጥ ስላላመጣለት በቀጥታ የስልክ መልእክት የሚያስፈራሩና ጥሩ ያልሆኑ መልእክቶችን መላክ ቀጠለ። ይህን ጊዜ ሞሊ ለህይወቷ መስጋት ጀመረች። የሞሊ እናት ነገሩ የዚህን ያክል ደረጃ ከደረሰ እዚህ ጋር ማብቃት ያለበት ነገር እንደሆነ በመወሰን ጉዳዩ ወደ ፖሊስ ሄደ። ፖሊስ የሞሊን ጥቆማ በመቀበል ጆሽን ሄዶ ካነጋገረው በኋላ ዳግም በእንዲህ አይነት ሁኔታ ስሙ ከሞሊ ጋር የሚነሳ ከሆነ በቁጥጥር ስር እንደሚያውሉት በመግለጽ ማስጠንቀቂያ ሰጡት። ለሞሊ በአንጻሩ ከሱ ጋር ያላትን ምንም አይነት ንግግር እንዲሁም ግንኙነት ሙሉ ለሙሉ እንድታቆም በመግለጽ ነገሩን በሂደት ያዙት። ሞሊ በስናፕቻቷ ላይ ከጓደኞቿ ጋር ወደ አንድ ሬስቶራንት በመሄድ ላይ እንዳለች የለቀቀችው የስናፕቻት ፖስት የተመለከተው ጆሽ ከሷ ጋር እኩል በቦታው ደረሰ። በዚህ ሰዓት ታዲያ ፍጹም ምቾት ያልተሰማት ሞሊ ጓደኞቿን ትታ ወዲያው ከቦታው ሄደች።
የአይነቱን ነፃነት ማጣትና ምቾት አለመሰማት የሞሊ የቀን ተቀን ስሜቷን የሚረብሹ አጋጣሚዎች ሆኑ። ጃንዋሪ 2017 ግን ታዲያ የሞሊ ፍርሃት በፈራችው ነገርና በፈራችው ሰው እስከ ወዲያኛው የሚሸኝበት ቀን ተፈጠረ። በዛን ቀን ሞሊ የተለመደ የስፖርት ስራዋን ሁሌም በምታደርግበት የጂም ቤት ውስጥ ስፖርታዊ እንቅስቃሴ ታደርጋለች። በዚህ ጊዜ ታዲያ በጂሙ ህንፃ ውስጥ የሚገኙ የሲሲቲቪ ካሜራዎች ጆሽ ወደ ጂሙ ቤት ሲገባ ያሳያሉ። ጆሽ ሞሊ ላይ የሚደረገው የስልክ መልእክት ጥቃቶችን ከፍ በማድረግ በአካል ሞሊ ወዳለችበት መጣ። በጂም ቤት ውስጥ የነበረው የሲሲቲቪ ካሜራ ሞሊ ስፖርታዊ እንቅስቃሴ ስታደርግ ያሳያል። በዚህ ሰዓት ጆሽ ሞሊ እንቅስቃሴ ከምታደርግበት አጠገብ በፍጥነት በመምጣት ከሷ አጠገብ ስራውን መስራት ጀመረ። ሞሊ ባለማመን ስሜት ይመስላል ጆሽን ጠጋ ብላ ተመለከተችው። ጆሽ ግን እሷን ችላ በማለት በቀጥታ ስፖርት እየሰራ መሆኑን ለማስመሰል ሞከረ። ይህን ጊዜ ሞሊ ትታው ከሄደች በኋላ ለቤተሰቦቿ አንድ መልእክት ላከች። በድንገት ያለችበት ቦታ መምጣቱንና እንዳስደነገጣት ገለጸች። ከተወሰነ ቆይታ በኋላ ጆሽ በቅድሚያ ጂሙን ጥሎ ወጣ። ነገሮች አሁን ሰላማዊ ይመስሉ ነበር። ምንም አይነት አደገኛ ነገር ምልክት አይታይበትም። ቀጥሎ ራሷ ሞሊ መኪናዋን ወደ አቆመችበት አቅጣጫ ማምራት ጀመረች። በዚህ ሰዓት ነው ታዲያ እጅግ አሰቃቂው ነገር የተከሰተው። ጆሽ ከአካባቢው ርቆ የሄደ መስሎ ነገር ግን ሞሊ የምትወጣበትን ሰዓት እያደባ ይጠባበቅ ነበር። ሞሊ የመኪና ማቆሚያ ስፍራ ላይ እንደደረሰች ታዲያ ከተደበቀበት ብቅ ብሎ በመውጣት በያዘው ስለት ሞሊን መውጋት ጀመረ። 75 ያህል ጊዜ ሞሊ ሰውነቷ ላይ ያረፈው ከጆሽ የሚሰነዘረው ስለት እዛው ባለችበት ቦታ ላይ ህይወቷን አሳጣት። በኋላም ፖሊስ በቦታው ሲደርስ ጆሽም ከቦታው አልሸሸም ነበር። ይልቁንም መኪና ውስጥ ነች፣ ገድያታለሁ በማለት ያደረገውን ተናገረ። መላ ሰውነቱ በደም ፍንጣቂ እንደተጨመላለቀ በፖሊስ ቁጥጥር ስር ዋለ። በመጨረሻም ጆሽ ፍርድ ቤት ቀረበ። ሞሊንን በመግደል ወንጀል ጥፋተኛ ከተባለ በኋላ የእድሜ ልክ እስራት ተፈረደበት። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? በአስተያየት መስጫው ላይ ሐሳባችሁን አጋሩኝ። ቪዲዮን ላይክ፣ አዲስ የሆናችሁም ሰብስክራይብ በማድረግ ተቀላቀሉ እያልኩኝ በሌላ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።